ደሜ ዛሬ ኃጢአተኛ ነው። ቴንኪው ደምረው ዛሬ ኃጢአተኝነት ስሜት ቢሰማው ንስሐ ይገባል። ኃጢአተኛ ነው ወይ ደሜ? በክርስቶስ ኢየሱስ በተሰራልኝ ስራ ኃጢአተኛ አይደለሁም። ኃጢአተኛ አይደለም። ሰምታችሁታል? አይደለም። ስለዚህ ደሜ ዛሬ ቢሞት የት ነው የሚገባው? ደጋግመህ ጠየቀኝ ብራዘር። ምን ነው ገደልከኝ? እየነገርኩህ ነው። እኔ በክርስቶስ ኢየሱስ ከዳንኩ በኋላ በኃጢአት የምትጨማለቅ አዳምጠኛ መልስ ኃጢአተኛ አይደለሁም ብለኛል እና አትደባሱ። ኃጢአተኛ ካልሆንኩ መንግስተ ሰማያት ነው የምገባው። መንግስተ ሰማያት ዛሬ ብትሞት አይደለሁም ብለኸኛል። ዛሬ ብትሞት የት ነው የምትገባው? መንግስተ ሰማያት ገነት ነው የሚገባው። ዛሬ ቢሞት ማለት ነው። ገነት ነው የሚገባው ዛሬ ቢሞት። ሰምታችሁታል? እሺ ኦርቶዶክስ ዛሬ ብሞት በጽድቅና በቅድስና ገባ የንስሐ ህይወት ካለኝ ገነት ነው የምገባው። ነገር ግን የንስሐ ህይወት ከሌለኝ፣ አዳምጠኛ መጀመሪያ፣ የንስሐ ህይወት ከሌለኝ ድነቴን ካላጣሁት መንግስተ ሰማያት አልገባም። ድነቴን ካጣሁ ግን መንግስተ ሰማያት ገባለሁ። አይዞ ደሜ። እሺ ዛሬ ደሜ ድነቱን አጥቷል። ቴንኪው ዛሬ አሁን በዚህ ሳለ ደምረው ክርስቶስ ኢየሱስ በሰራለት ስራ ድነቱን አላጣም። ድነቱን ግን ያስጠብቃል። ችግር የለም። ክርስቶስ በሰራለት ስራ እሺ ድነቱን አላጣም። ድነቱን ግን ጻፉ ብራዘር። ድነቱን እንዳያጣ ብለህ ጻፍ። ድነቱን እንዳያጣ ይሰራል በል። ስላላጣኸው አያስጨንቀንም። ዋናው ድነቴን ያላጣሁት ስራ በመስራቴ ስላለማጣት አለም እያወራን ያለው። ኦልሬዲ ምን አልከን? በክርስቶስ በሰራለት ስራ ብለሃል። ስለዚህ አንተ በሰራው አይደለም፣ ክርስቶስ በሰራለት ጸጋው። ያንን ድነት ደግሞ ደምረው በምን ያስቀጥለዋል? በመስራት ያስቀጥለዋል። ጻፍልኛ ብራዘር፣ ጻፍልኝ። ድነቴን በመስራት አስቀጥለዋለሁ። ግድ የለም በመስራት አሁን ኦልሬዲ አለ ያለው ሰው አያስጨንቀኝም። አሁን ኦልሬዲ ደምረው ይህንን አልካደም። በክርስቶስ ኢየሱስ በሰራለት ስራ ድነቱን አላጣም። ኦኬ እሺ። ስለዚህ አለ ከዛ በኋላ ወይ ስማኛ፣ ጥያቄ አይደለም ያዳምጠና ብራዘር። የካልቪን አስተምሮ ይኸውልህ፣ አዳምጠኝ። ኤፌሶን 2:8 ላይ ጸጋው በእምነት አድኗችኋል የሚለው ቃል ጸጋው በእምነት ያለ ስራ ከዳንኩ በኋላ ግን እኔ ደግሞ ያለ ስራ በእምነት የዳንኩበትን በጸጋ የዳንኩበትን ከእኔ በምን አስጠብቀዋለሁ? በመስራት አስጠብቀዋለሁ። ስራ ይፈለጋል። ስራ ማልሰራ ከሆነ አጠዋለሁ። ድነቴን አጠዋለሁ። ስራ ማልሰራ ከሆነ ድነቴን አጠዋለሁ። ዛሬ እኮ አላጣከውም ወዳጄ። ዛሬ በመስራት ካላጣሁት፣ ዛሬ በመስራት እግዚአብሔርን ደስ አሰኝቼ በመስራት ካላጣሁት አላጣም ድነቴን። በመስራት አላልከኝም ብራዘር። ያልከውን እንኳን ደግመህ ኢኒሻል ስማኝ፣ አንዴ ቃል ስጠኝ። ኢኒሻል ሳልቬሽን ኢኒሻል ሳልቬሽን ማወራ የመጀመሪያ ድነት ክርስቶስ ኢየሱስ በመስቀል ላይ በሰራልኝ ስራ ከእኔ ምንም አይነት ስራ ሳይጠበቅ እንዲሁ በነፃ እድናለሁ። ከዛስ እንዲሁ በነፃ የዳንኩት እኔ ድነቴን እንዳላጣ ምን ማድረግ ይገባኛል? መስራት ይገባኛል። ለምሳሌ አዳምጠኛ መልሴ ነው የምፈልገው። ብራዘር ያልጠየቅኩህን ነው የአንተ መልስ ለምመልስልሃለሁ። የኔ ለምንድን ነው ያልጠየቅከኝ? እንደምን ማለት ነው? የአንተ መልስ እኮ እንድመልስልህ አትጠብቀኛ። አባቤ እኔ መልሴን አይደለም የምትመልስልኝ፣ እምነትህን ነው የምትነግረኝ። ግን ተረጋጋ። እሱ ሌላ ርዕስ ነው። ርዕስ መቀየር ከፈለክ ደግሞ እንቀይራለን። ኦኬ አሁን ምንድን ነው እያወራን ያለ ነው? ከዚህ ጋር መሸሽ ስለሌለብን ወደዚህ መልሰሃለሁ። ምንድን ነው ያልከን? ይኸው ዛሬ ብትሞት ገነት ትገባለህ ወይ ስል አዎ አልከኝ። እንዴት ነው አዎ ያልከኝ? ይኸው አዎ ብለሃል። እንዴት እንደምትገባ ላሳየ ያልከኝን ማለት ነው። ዛሬ
ኃጢአተኛ በደለኛ አይደለሁም። ዛሬ ኃጢአት የለብኝም፣ ንጹሕ ነኝ። ዛሬ ድኛለሁ። ከማን የተነሳ ነው ያልከው? በክርስቶስ ኢየሱስ ስራ ድነትን አላጣሁም ብላ። ኦኬ። ስለዚህ አንተ አሁን ስራዬ ምናምን የምትለው ነገር የለህም። በክርስቶስ ኢየሱስ ስራ ነው ምንን ያላጣኸው? ድነትን ያላጣኸው። ኦኬ። ስለዚህ በክርስቶስ ቆይ አንዴ ስማ ደሜ አገባ። እሺ ቀጥል። በክርስቶስ ኢየሱስ ስራ ድነቱን ያላጣ ሰው ዛሬ ቢሞት የት ነው የሚገባው? የት ነው የሚገባው? ጠይቄያለሁ እኮ። በክርስቶስ ኢየሱስ ስራ ድነቱን ያላጣ ሰው የት ነው የሚገባው? እሺ ስማኝ፣ አሁንም ስማኝ። እኛ ኦርቶዶክሳውያን ድነት ቅስፈታዊ ነው ብለን አናምንም። ኦኬ። ግን እኛ አሁን ድኛለሁ። አሁን ነው እምነት። እሺ ስማኛ፣ እንዴት አድርጌ እዚህ ጋር ስማኝ፣ እንዴት አድርጌ ነው ማወራክ? ምንድነው ማወራክ መሰለህ? አሁን ለዳነ ሰው ነው። አሁን ጊዜን አስቀምጥልኛ። አሁን ትለኛለህ። ኦልሬዲ እኮ አንተ ያልከውን ላስታውስ። ዛሬ በክርስቶስ ኢየሱስ ስራ ድነቴን አላጣሁም ነው ያልከው አንተ። ኦራይት፣ በደንብ አስተውል። በራስህ ስራ አይደለም፣ በክርስቶስ ኢየሱስ ስራ ድነቴን አላጣሁም ብለኸኛል። ዛሬ ነው፣ ይኸው ዛሬ። ስለዚህ ዛሬ ደምረው ቢሞት የት ነው የሚገባው? ወዲያው እንዳመንኩ ነው ወይስ አምኜ ስቆይ ነው? ሁለት ነገር እኮ ነው እዚህ ጋር ዛሬ እኮ ነው ብራዘር። የት ነው ኦኬ፣ ዛሬውኑ አምኜ አዳምጠኝ። ዛሬውኑ ስማኛ ብራዘር፣ ዛሬውኑ አምኜ ምንም ግራ አልገባኝም። አንተ ነህ ጥያቄ ግራ ያጋባ። ዛሬ እኔ ስለ ዛሬ ህይወት ስትነግረኝ ዛሬ ክርስቶስ በሰራው ስራ ድነቴን አላጣውም ያልከኝ። ይህ የአንተ ንግግር ነው። ስለዚህ ስለ ዛሬ ቀን ነው እያወራን ያለ ነው። ስማኝ፣ አሁንም ስማኝ በደንብ። ዋን ሞር ታይም ስማኝ፣ ዋን ሞር ታይም። እዚህም ያላችሁ ሰዎች ስሙኝ፣ ወይም ደግሞ ታገዙታላችሁ። እኔ አሁን ለምሳሌ ያክል አህዛብ ነኝ። እኔ ያልዳንኩ ሰው ነኝ። በጨለማ ያለው ሰው ነኝ። እኔ ስማኝ። ምንድነው ጥያቄ ምንድን ነው? የግራ የገባ ደሜ በደምብ ስላልሰማኝ ነው። ጊዜ አስቀምጣ። ይኸው ብራዘር፣ አይዞህ። ጊዜ አስቀምጥልኝ። አይዞህ ብራዘር፣ ይኸው ደሜ ችግር ጊዜ አስቀምጥልኝ። ዛሬ አንተ እኮ ያወራኸው ነው የጻፍኩልህ። ዛሬ ደምረው በክርስቶስ ኢየሱስ ስራ ድነቱን ያጣ ሰው አይደለም ደምረው። አምኖ ማለት ነው። አመነ፣ ሞተ። እንዳመነ ሞተ ነው የምትለኝ አይደለ? እንዳመነ ሞተ። ስለአንተ ነው፣ ስለ ደምረው ነው እያወራን ያለ ነው። ለምሳሌ ራሱ ስለ ደምረው በህይወት ጎዳና ውስጥ ካለ ደምረው፣ ካልሞተ ደምረው። በፍጹም ደምረው ዛሬ ስለ ዛሬው ደምረው ስለ ዛሬው ወንድም ዛሬ ድነቴን አላጣውም፣ በክርስቶስ ኢየሱስ ስራ ድነቴ ተጠብቋል ብሎ ያምናል ደምረው። እሺ ስማኝ፣ አሁን እኔ ዛሬ ነው ያመንኩት ወይስ ትናንትና ነው ያመንኩት? መቼም እመነው፣ ግን ዛሬ ስለምታወራው ስለ ዛሬው ደምረው። አሁን ገባኝ። እሺ ይኸው መልሱን ልመልስልህ። አሁን ገብቶኛል። ደምረው አዳምጠኝ። ደምረው አንድ ጊዜ ክርስቶስ ኢየሱስ በመስቀል በሰራው ስራ ካመነ በኋላ ያ እምነቱ ደግሞ የዘላለም ሕይወት እንደሚያሰጠው አምኖ ከተቀበለ በኋላ አሁን አይደለም ገና ብላ ምንድን ነው? በእናታችሁ ተረጋጉ። ይኸውላችሁ አሁን ክሊር አድርጉ። መጀመሪያ አሁን ላመነ ሰው ነው ወይስ ደግሞ አምኖ በህይወት ላለ ሰው ነው? ክሊር አድርጉታ ጥያቄውን። አሁን ላመነ ቆይ መቼ አምኜ መቼ ነው ያመንኩት? ሚውት አደረገው። ሶልዬ ማንም አይቀበልም። ዝም ብላ ትንታታ። ሚውት አደረገ። እሺ ቀጥ ዳኒ። እሺ
ይሄ እምነት ይሄንን የነገርከኝ አንተ ነህ ደሜ። ላስታውስህ እኔ ዛሬ ደምረው ዛሬን ራሱን ሲያየው የዳነ ሰው ነው ደምረው። እሺ የዳነ ሰው ነው ዛሬ ደምረው ደምሯል። እንዴት ነው የዳነው ቢባል በክርስቶስ ኢየሱስ ስራ ድነቱ ተጠብቆለታል ለደምረው። ኦኬ አሁንም ደምረው ድነቱ የተጠበቀለት ሰው ስለሆነ ደምረው በክርስቶስ ኢየሱስ ስራ ድነቱ የተጠበቀለት ሰው ስለሆነ ደምረው ዛሬ ቢሞት የት ነው የሚገባው? አዎ አሁንም ልመልስልህ መልስ ደምረው በክርስቶስ ኢየሱስ በተሰራለት ስራ ድነቱ ተረጋገጠለት። ያ የተረጋገጠለትን ድነት አስጠብቆ በደንብ አድርገህ ስማኝ፣ አስጠብቆ ከተቀመጠ ገነት ይገባል። አስጠብቆ ሲያስጠብቅ ደግሞ ደሜ ለምሮ ድነቴን ስለማአጠዋለሁ ድነቴን አጠዋለሁ ድነቴን አጠዋለሁ። ድነት ይታጣል። ከጥቂት ደቂቃ በፊት ያወራውን አስታውስ ደሜ። ድኛለሁ አልኩ እኮ በክርስቶስ ኢየሱስ ስራ ድነቴን አላጣውም። ስማ ትክክል። ይህንን አላጣውም ያልኩትን ስራ ምን ብለህ ስለጠየቀኝ ነው አላጣሁትም ያልከኝ? ያልኩ ምን ብለህ ስለጠየቀኝ አልዳንክም አይደለም። ስማኝ አልዳንክም ስትለኝ ኧረ በእናትህ ዳንዬ ምን ያልፋታም። አልዳንክም ስትለኝ ምን ብዬ መለስኩልህ? እኔ ያልኩ ኤፌሶን 2:8 ላይ ጠቅሼልህ ኢየሱስ ክርስቶስ በሰራልኝ ስራ ከእኔ ምንም ሳይጠበቅ ድነቴን ድኛለሁ አልኩ። ድነቴ ተረጋግጦልኛል አልኩ። ደጋሚ ጠይቅ። ስለ ካርኮች ጥያቄ ጨርስልህ። ለምንድን ነው ይህን የፈራው? ስራ የሚለው ለምን ፈራ? ድነት እንደሚታጣ ለምን ፈራ? ድነት ይታጣል። መጀመሪያም ስላገኘ ሰው እናውራና ስለማጣት እናውራ። ስላገኘ ሰው አውራ። ስሜት ያቱን ይህንን ጥያቄ እኔ ነኝ የጠየቅኩ፣ ራስ ነበር የመለስከው። እንደማያዋጣ ስለገባ ትተከዋል። እድል ሰጣለሁ። ምንም የተውኩት ነገር የለም። ይኸው እየነገር ድኛለሁ፣ እየዳንኩ ነው፣ እድናለሁ ብያለሁ። እሺ ደሜ አልተውከውም። በዚህ እንቀጥል ወዳጄ። ድኛለሁ፣ እየዳንኩ ነው፣ እድናለሁ። በዚህ ተስማማለህ? ችግር የለም። አዎ እስማማለሁ። ችግር የለም። አሁን እሱ አለም ተስማማለህ? ድኛለሁ፣ እየዳንኩ ነው፣ እድናለሁ። እስማማለሁ ብለሃል። ይሄ መልስ የአንተ መልስ ነው። ቴንኪው። እኔ ክርስቶስ በሰራልኝ ስራ ድኛለሁ። ክርስቶስ የሰራልኝ ስራ ደግሞ እየዳንኩ አስቀጥለዋለሁ። ይሄ መልስ የአንተ ነው ወይ ወዳጄ? ወደ በስመ አብ። እሱን ተውኩት። እሺ ተውኩት። እንደዚህ በለኛ። ሰረስኩት። ተውኩት። ሰረዘው። በቃ ገራ የገባ ሰርዘው። አሁን መልሱ ልመልስልህ። አይ ጥያቄ ድጋሚ ጠይቀሃለሁ። ጥያቄውን ድጋሚ ነው የምጠይቀው። አሁንም ድጋሚ ልታሰርዘን ስለሆነ ደሜ ዛሬ ድኗል ወይስ አልዳነም? ደሜ ዛሬ የጽድቅ ስራ ከሰራና እግዚአብሔርን ደስ ካሰኘ ድኗል። እሺ ስራ ከሰራ ስለዚህ አልዳነም ማለት ነው ደሜ። እየነገርኩህ እኮ ነው ብራዘር። ገና የሚድነው ከሰራ ነው የሚድነው። ስማኛ አሁንም እኮ ለዚህ እኮ ነው የቅድሙ ጥያቄ ግራ የተጋባው። ደምረው የዳነውን እምነት የማያስጠብቅ ከሆነ አልዳንም። የዳነውን እምነት በስራ የማያስጠብቅ ከሆነ አልዳንም። ስለዚህ ደምረው አልዳንም ማለት ነው። በኢየሱስ ደምረው አልዳንም። ቴንኪው። ደምረው አልዳንም ብለን ጀጅ የምናደርገው መቼ ነው? ሲሞት ነው። ደምረው ካልሞተ የንስሐ ጊዜ አለው። መጀመሪያ ደምሮ ግደል የሚጀምረው ወዳጅ ኖ እኮ ስትሞት ነው ወይ ድነት የሚጀምረው? ያንተ ድነት የሚጀምረው አይደለም። አዳምጠኝ፣ አልሰማኝም። እኔ በህይወት እያለሁ አዳምጠሽ ልመልስልህ። እኔ በህይወት እያለሁኝ ድነቴን የማላስጠብቅ ከሆነ ድነቴን የማላስጠብቅ ከሆነና
ድነቴን የማጣ ከሆነ ከሞትኩኝ የዘላለም ሕይወት አይኖረኝም። ከሞትኩኝ ነገር ግን እኔ ወዳጅ ሳልሞት እኔ ያው ስለማስጠበቅ ሄዳ አትደበቅ። መጀመሪያ ስላለ ነገር አውራ። ያለን ነገር ነው የምታስጠብቀው። አልሞትኩም፣ ሞቻለሁ፣ አልሞትኩም፣ ሞቻለሁ፣ አልሞትኩም። ዛሬ ብትሞት ብልሃል፣ ዛሬ ብትሞት ብልሃል። ሰረስከው፣ እሱ ሰረስከው። ስለአንተ መሞት አይደለም እያወራን ያለ ነው። አንዴ መጀመሪያ ስሜት ካልሞትኩኝ ድኛለሁ። ካልሞትኩኝ ተረጋጋ፣ ተረጋጋ፣ አየህ፣ ተረጋጋ። ነገር የኦርቶዶክስ ነገር እውነት ነው። እውነት ቀጥል። እንደ አንድ ኦርቶዶክሳዊ በክርስቶስ ኢየሱስ ድነሃል ወይ ስልህ ይኸው በክርስቶስ ኢየሱስ አዳኝነት አምነ በእርሱ ብቻ አምነ ድነሃል ወይ ስልህ አዎ ነበር ያልከው አይደል? ለምን አልሞትኩም? መገበን ተውና ለምን አልሞትኩም? ምክንያቱም አልሞትኩም። መዳን ከመሞት ጋር ምን ያገናኘዋል ወዳጄ? መዳን ከመሞት ጋር ምን ያገናኘዋል መሰለህ? አንድ ሰው ድነቱን አጥቶ ስማኛ፣ አንድ ሰው ድነቱን አጥቶ ስላጣ ሰው አይደለም እያወራን ያለ ነው። አንድ ሰው ድነቱን ካላጣ ስለሚያምን ሰው አንድ ሰው አዳምጠኝ። አንድ ሰው ድነቱን ካመነና ድነቱን ካስጠበቀ ቢሞት የዘላለም ሕይወት አለው። ቢሞት አሁን መጀመሪያ ያለው ሰው አይደለም የሚያስጠብቀው። ደሜ ያለው ሰው የሌለህን ነገር ታስጠብቃለህ። ደምር በሕይወት አለው አለ። ስማኝ፣ አሁን ዛሬ በሕይወት መጀመሪያ የምትለውን ድነት እናውራ። ቆይ እኮ ልነግርህ ነው። ከስጋ ስለመለየት አይደለም እያወራን ያለ ነው። በቃ ድኛለሁ። እንደዛ ከሆነ ከስጋ ስለመለየት ካለ ድኛለሁ። ይኸው ድኛለሁ። አዎ ድናሃል። ድናሃል። የዳንከው ዛሬ በክርስቶስ ኢየሱስ በማመንን የዳንከው አይደል? ሁሌ በማመኔ እኮ በክርስቶስ ኢየሱስ በማመንን የዳንከው አይደል? ሁሌ በማመኔና በመስራቴ ነው። ሁሌ በማመኔ ሁሌ እምነቴ ከመስራት ጋር በመሆኔ ድኛለሁ። ሁሌ በማመኔ በመስራት ዳንኩኝ ብለህ ስታወራ እሱን ክሊር እናድርግ እንድንግባባ። ባይዘዌ እንድንግባባ ነው እኔ እያወራሁ ያለው። የዳንከው ስራ ሲደመር እምነትህ ነው ያዳነ። ቴንኪው። በደንብ አድርገህ አዳምጠኝ። መጀመሪያ የዳንኩት በነፃ ነው። በነፃ ከዳንኩ በኋላ ግን ስራ ያስፈልገኛል። እየጻፍኩ ቆይ አንዴ። ጎበዝ። አሁን ጥሩ እየመጣ ነው። መጀመሪያ የዳንከው በነፃ ነው ማለት ነው። በነፃ እኮ በእምነት ብቻ ማን ይዳንከው? በነፃ በል፣ በእምነት ብቻ ትበል። በነፃ ወዳጄ፣ የኔ መልስ ነው የምጽፈው። የኔ መልስ ነው። ሳታምን ማለት ነው። አዳምጠኝ። ሳታምን ማለት ነው። ጸጋው በእምነት አድኖኛል። ያ ማለት ምንድን ነው? ጸጋ ማለት ምን ማለት እንደሆነ ተረሳ። ላስታውስ፣ ያው ጸጋ ቤት ስላሌለ ማለት ጸጋ ማለት ነፃ ስጦታ ማለት ነው። ነፃ ስጦታ በእምነት ነው ያዳነው። በነፃ እያልኩ ነው። ነፃ ስጦታ ማለት እኮ ነፃ ማለት ነው ብራዘር። ያ ነፃ ስጦታ በእምነት ነው የተቀበልከው ወዳጄ። የእግዚአብሔር ጸጋ ያለ እምነት አይሰራም ብራዘር። ና እንጂ ተመለስ። አየህ፣ ለዚህ ነው ኦርቶዶክስ በነገረ ድነት ላይ በጣም ግራ የተጋባች ናት። ይሄው እስካሁን ድረስ ስለ መዳኑ ነው እየጠየቅኩት ያለሁት። አረ ብራዘር፣ ሌላ ነገር አታውራ ብራዘር። አረ አታውራ። አረ ብራዘር አታውራ። ጠብቅ። እየነገርኩ ነው። በደንብ ጻፈው። ይኸውልህ በደንብ ጻፈው። እኛ ኦርቶዶክስ አማኞች ወይም ደግሞ እኔ በኦርቶዶክስ አስተምሮ ስድን በምንድን ነው የዳንኩት? በኤፌሶን ምዕራፍ 2 ቁጥር 8 ምን በሚለው ሀሳብ እየነገርኩ ማለት ነው። ቁጥር 8 ጸጋው በእምነት አራዳ። አንተ አትመልስልኝ። አንተ ጻፍ። አንተ አትመልስልኝ። አንተ ጻፍ።
ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ስጦታ ማለት ደግሞ ምን ማለት ነው? ነፃ ማለት ነው። ነፃ ከእግዚአብሔር የተገኘ ጊፍት ማለት ነው። ስለዚህ አዳምጠኝ። አንተ መጽሐፍ እኮ ነው የሚጠበቅብህ። ከዛ ሪቪው ታደርጋለህ። ወዳጄ በነፃ ዳንኩ አልኩ። በነፃ ዳንኩ አልኩ። ጻፍ፣ ዝም ብለህ ጻፍ። ስሜት አያቱ በነፃ ዳንኩ። በነፃ የዳንከው መዳን በምንድን ነው ያገኘኸው? ነፃ ነው የመዳኑ ነፃ ነው። በምንድን ግን የተቀበልከው? ይኸው ጸጋው በእምነት ይላል እኮ ወንድማችን። ምን ሆነ ነው? በእምነት። ስለዚህ አትርሳዋ። ነፃው ስጦታ ያገኘኸው በእምነት። እሺ፣ ስለዚህ ስራ ሰርተህ አይደለም ማለት ነው። እምነት በላ ብቻ የሚለውን አጥፋ። እሺ፣ ስራ አለ። አሁን ስማኝ፣ እዚህ ጋ በምድንበት ሰዓት ከኔ የሆነ ክርስቶስን አግዤው የዳንኩት ነገር የለም። ስለዚህ በእምነት ብቻ ነው፣ ስራ የለማ። ስራ የመጀመሪያው ላይ ስራ የለም፣ ስራ የለም፣ በእምነት ብቻ ማለት ነው። ኧረ አዳምጠኝ ብራዘርዬ፣ ስራ የለም። በእምነት በነፃ በእምነት ነው የዳንኩት። በእምነት ነው የዳንከው። ስራ የለም። ዳንኩ አለ ድነትን አረጋገጥክልኝ። ምን አንድ ያለው አረጋግጥ። እዚህ ጋር አረጋግጥ ነው። ስራ የሌለበት በእምነት ብቻ ነው የዳንከው ማለት ነው። ከዛ በኋላ ከዳንኩ በኋላ ምን ያስፈልገኛል? ስራ ያስፈልገኛል። ምን ነው እዚህ ጋር ስታጋረግ መልሴን ስማ። ካመንኩ በኋላ መጠመቅ አለብኝ። ቅዱስ ቁርባን መውሰድ አለብኝ። ካመንኩ በኋላ ስራ ያስፈልገኛል። ካመንኩ በኋላ ስራ ያስፈልገኛል። እሺ፣ አንዴ ሰምታችሁታል። እሺ፣ ከማመኔ በፊት ስራ ከማመኔ በፊት ስራ አያስፈልገኝም። ይኸውልህ ስማኝ፣ አዳምጠኝ። ከማመኔ በፊት ስራ አያስፈልገኝም። ካመንኩ በኋላ ደግሞ ምን ያስፈልገኛል? ስራ ያስፈልገኛል። ያ ደግሞ ምንድን ነው? መጠመቅና ቅዱስ ቁርባን መካፈል አለብኝ። እሺ፣ ሰምታችሁታል። ቤተ ክርስቲያን ቅዱስ ቁርባንና መጠመቅን ስራ ያለችበት ቦታ አስጠኝ ማለት ነው። ቤተ ክርስቲያን ቁርባንና መጠመቅን እንዲሁም ደግሞ ዘይት መቀባት ሜሮንን ስራ ያለችበትን ማስረጃ አስጠኝ። ችግር የለውም። አንተ የያዕቆብ መልእክት ምዕራፍ 2 ቁጥር 14 ስራ የሚለው እምነት ስራ የሌለው እምነት የሞተ ነው የሚለው ስራ የሚለውን በምን ተረጎምኩ ነው? መልስልኝ። ጥያቄ በጥያቄ መልስ። ጥያቄን በጥያቄ መልስ። ጥያቄን በጥያቄ መልስ። ይኸው ስራ የሌለው እምነት የሞተ ነው ይላል። የትኛው ስራ ነው? ምን አይነት ስራ ነው? ብራዘር ምን አይነት ስራ ነው? ምን አይነት ይሄ ስራ ምን አይነት ስራ ነው? አባቢ የኔ ጌታ አሳያለሁ። ችግር ንገረኝ። እሱን ንገረኝና መልሱን ታገኘዋለህ። ቅዱስ ቁርባንና መጠመቅ ስራ እንደሆነ መልሱን ታገኘዋለህ። መልስልኝ። አይዞ ብራዘር መልስ። ችግር የለም መልስልኝ። ችግር ዛሬ ተይዛል። ወጥመድ ውስጥ ነው የገባው። ቀጥል። ምን አይነት ወጥመድ ውስጥ እንደገባው ላስታውሰው። ወጥመድ ውስጥ ስራ የሌለው እምነት የሞተ ነው የሚለው ስራ የሚለው ምንድን ነው? ዴፊኔሽኑን ንገረኝ። መልሱን ንገረኝ። ስራ የሚለውን መልስ ንገረኝ። ምን ማለት ነው ስራ? መልስልኝ። ከበደኝ። አንተ ግን መልስልኝ። እኔ ነኝ የጠየቅኩ። መልስልኝ። ጥያቄህን በጥያቄ እየመለስኩልህ ነው። ጥያቄህን በጥያቄ እየመለስኩ ነው። ጥያቄህን በጥያቄ ዛሬ ከባድ ሚዛን ውስጥ ነው የገባው። ዳኒ ምስኪን ኦርቶዶክሳውያን ታስገባለህ። ዛሬ እሳት ሊመጣ አጽናና። ደሚ አይዞህ። እንደሱ እያልክ ካላጽናና አትዘልቀው። አይዞህ። ይኸው ምንድን ነው ያልከው? በእምነት ብቻ ነው ስለ አይ ስራ አለ አልክ። ስራ አዳምጠኝ፣ ወደኋላ አትመለስ። እዚህ ጋር ነኝ ያለው። አትደረም። ቁርባንና መጠመቅ ስራ ነው አልክ። ውሸት። ይኸው በአደባባይ ነው ያንተን ምንም አለማወቅን የማሳየው። ውሸት። ቤተ ክርስቲያን ሚወት እንዳታረገኝ እስካሁን ሚወት አላደረከኝም። ሚወት አላደረከኝም እንዳታረገኝ። ይኸውልህ መጀመሪያ ሚወት እንዳታረገኝ።
ሚውት እንዳታደርገኝ። አልጮም። ይኸው አሁንም ቀስ ብዬ ነው። ስማ፣ ሚውት አድርግ። ሚውት አድርግ። እንዳላረግ ከፈለክ ሚውት አድርግ ብራዘር። ሚውት አድርጋ እንዳላረግ ከፈለክ ለምን ሰው እንደዚህ ሚውት አድርግ ማለት አለቀ እኮ። እንነጋገር። ቀጥል። ቤት ስለሆነ ነው። ደረብ ወዳጅ። አይ ቤት ስለሆነ ነው ወይ? እኔ እኮ እንዳንተ ቤት መፈት አድርግ ደም እኮ እስካሁን ሚውት አላደረግኩም አይደለም። ሚውት አላደረግ ነው እየተግባባን ያለ ነው። እንደዛውን ቀጥል። ምንም አልወሰንም። እንዳትደረግ ግን ዝም ብለህ ስማ ብራዘር። እሺ እሰማለሁ። ቀጥል። ይኸው ምን ብለህ ዋሸ? ቤተ ክርስቲያኔ ጥምቀትንና መጠመቅን ስራ ብላ ትናገራለች አልክ። ውሸት። ቤተ ክርስቲያን ቁርባንንና መጠመቅን ስራ ብላ አታወራም። ማስረጃ ካለ ስጠኝ። ቤተ ክርስቲያን ጥምቀትንና መጠመቅን ቁርባን ብላ የተናገረችበት ሜሮንን ጨምሮ ጥምቀት ስራ ያለችበት ቦታ ማስረጃ ካለ ስጠኝ። ኦኬ፣ አሁን ደግሞ እኔ ስማኝ መልሱን። አሁን የጠየቀኝ ጥያቄ በጥያቄ ነው የምመልስልህ። ጥያቄ በጥያቄ ስለሚመለስ ስማኝ። ጥያቄ በጥያቄ ስለሚመለስ አዳምጠኛ። እኔ አሁን ዝም አልኩህ። ለምን ትደረባለህ አንተ ለምን ትገባብኛለህ? አንተ ለምን ትገባብኛለህ እኮ አንተ በሰማኛ አዳምጠኛ። ስለዚህ አዳምጠኛ መልስ አዳምጠኝ። አትግባብኝ፣ ጣልቃ እንዳትገባ። እኔ ዝም እንዳልኩት ዝም። እሺ፣ እዚህ ያላችሁት ሁላችሁም ዳንኤልም ጨምሮ የያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ እምነት ያለ ስራ የሞተ ነው የሚል የመጽሐፍ ቅዱስ ክፍል አለን። ሶዛት ስራ የሌለው እምነት የሞተ ነው ካለ ያ ስራ የተባለው ነገር ምንድን ነው? ስራ የተባለው ነገር አየህ፣ መልሱ ይህንን ስራ የተባለው ነገር ስትመልስ ቅዱስ ቁርባንና ጥምቀት ስራ መሆን አለመሆኑን ትመለከታለህ። ከዛ ባሻገር ግን አንድ ሰው ለምሳሌ ያክል አንድ ሰው ይህንን ልመልስልኝ ነው። ቀጥል ጎበዝ። ስራ የሚለው ጥቅስ አንተ አይደል የጠቀስከው? ጎበዝ። ስራ ማለት ምን ማለት እንደሆነ መልስልኝ። አትደረብ። ጸጥ ብዬ ይኸው 2:14 ብለኸኛል። 2:14 አውጥቼልሃለሁ። ጥምቀትና ቁርባን ስራ መሆናቸውን ይኸው አሳየን። ይሄ ስራ ምን ማለት ነው እያልኩ ነው እኮ ብራዘር። የስራን ትርጉም ንገረኝ። ምን አይነት ስራ ነው? ምን አይነት ስራ ነው? ይሄ ስራ ምን አይነት ስራ ነው? ይሄ ስራ ምን አይነት ስራ ነው? እየነገርኩ ነው። ይሄ ስራ ምን አይነት ስራ ነው? ስራ የሚለው ነገር ምን አይነት ነው? አሁን ስራ የሚለው መልስልኝ በጥያቄ። አሁን ስታወራ ሰማሁ አይደለ? ሰው እንዲሰማ በጣም በነፃነት ነው የማዋራ። ረጋ በል፣ አይዞህ። ምን አልከን? ቁርባንና መጠመቅ ስራ ነው አልክ። ውሸት። ስራ ነው ስትል ማስረጃ አንጣ ስልክ ያዕቆብ ምዕራፍ 2 ቁጥር 14ን ጠቀስክ። ምንን ለማስረዳት? ጥምቀትና ቁርባን ሜሮን ስራ ናቸው፣ ያዕቆብ እንደዛ ብሎ አስተምሯል ብለህ ዋሸ። ይሄው እድል ሰጥሃለሁ። አላልኩም፣ አስተምሯል አላልኩም። አዳምጠኝ። ያልኩትን አልሰማኝም። አሁንም አዳምጠኝ። ያዕቆብ ቅዱስ ቁርባንና ጥምቀት ስራ ነው ብሎ በምዕራፍ 2 ቁጥር 14 ላይ ተናገረ አላልኩም። ያልኩት ምንድን ነው? ያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ ስራ የሌለው እምነት የሞተ ነው እንደሚል ያ ስራ የተባለው ነገር ምንድን ነው? ያ ስራ የተባለው ነገር ምንድን ነው? ስራ የተባለው ነገር መቆፈር ነው? መንዳት ነው? መራመድ ነው? መሸከም ነው? ምንድን ነው? ትርጉሙን ንገረኝ ነው። ከዛ በኋላ ወደዚህኛው መልስ እመጣልሃለሁ። እሺ፣ አንዴ በቃ አሁን በደምብ ሰማሁ። ዝም ያልኩት አንተም ዝም ብለህ እንድሰማኝ ነው። ኦኬ፣ ሰምታችሁት? አዎ፣ ቴንክ ዩ። በደምብ ስሙት። ለጠየቅኩት ጥያቄ በጥያቄ መልስ አለ ነበር ያለው። ኦኬ፣ ሄደን አየነው አላልኩም። አንተ ለጠየቅከኝ ጥያቄ ያዕቆብ ምዕራፍ 2 ቁጥር 14 ላይ ስራ የሚለውን ትርጉሙን ንገረኝ በእናትህ ዳኒ። እኔ ሞኝ መሰልኩ እንዴ? ስራ የሚለውን ትርጉም ንገረኝ ነው ያልኩ። ስራ የሚለውን ትርጉም ንገረኝ ነው ያልኩ። አሁንም ደግሜ የምልህ ንገረኝ ነው ያልኩ። መበርታት ነው እኮ ያለብህ ብራዘር፣ መበርታት ነው ያለብህ። ይቅርታ ሞዴሬተር
ሚውት ማድረግ አይጠበቅባቸው ነገር ሞዴሬተሮች ሚውት ማድረግ አይጠበቅባቸው። አንዴ አትደረም ማለት የጠየቁት የመለስኩልህ ጥያቄን በጥያቄ ብዬ ላስታውስ ጥያቄ አዳምጠኝ። አሁንም ደግሜ ላስታውስ ዋን ሞር ታይም ጥያቄን በጥያቄ ብዬ የመለስኩልህ ሰማኝ ምን አልኩ መሰለህ? አዳምጠኝ። ምን አልኩ መሰለህ? ያዕቆብ 2:14 ላይ አልኩ ስራ የሚለው ትርጉም ምንድን ነው? ትርጉሙን ፍታልኝ አልኩ። ስራ የሚለው መቆፈር ነው፣ መራመር ነው፣ መሄድ ነው፣ መንጠልጠል ነው። ስራ የሚለውን ትርጉም ፍታልኝ አልኩ። ይህንን ፍታልኝ። በደንብ ስማኝ። አሁን ለጠየቅኩት ጥያቄ መልስ አልሰጠኝም። ጥያቄ ቀደም ያለው ምንድን ነው? ቆይ አንዴ ስለሰማሁ በደንብ ስማኝ። ደሜ ይጠቅማል፣ ባይዘው እንዲጠቅመን ተረጋግቼ እያወራሁኝ ያለሁት። ኦኬ ስራ ብሎ ለጠቀሳቸው ቁርባንና መጠመቅን ሜሮንን ስራ ብሎ ጥያቄ ለጠየቅኩት ማስረጃ ለጠየቅኩት ይሄ ለዚህ ሐሳቡ በጥያቄ ሊመልስልኝ ፈልጎ አይደለም። ጥያቄውን ስላልተረዳ ኤክስፕሌን እንዳደረግለት ነው የፈለገው እንጂ መልስ አግኝቶ አይደለም። ኦኬ። ስለዚህ አሁን መልስን የፈለገው ስራ ምንድን ነው፣ ስራ ብሎ የተጠቀሰው ምንድን ነው የሚለውን ጥያቄ ፈልጎ ነው፣ መልስ ፈልጎ ነው። ስራ ምን ማለት እንደሆነ አላወቀም። ስራ ምን ማለት እንደሆነ ላስረዳው። በቃ ይኸው ስራ ምን ማለት እንደሆነ ላስረዳው። የእግዚአብሔር ቃል ስራ ምን ማለት እንደሆነ ያስረዳል። እሱን ካስረዳው በኋላ ግን እንዳትረሳ በማስረጃ ከቤተ ክርስቲያን ቁርባንና መጠመቅ ስራ የተባለበትን ቦታ ማስረጃ ሰጠናል። ኦኬ እንዳትረሳ፣ እሱን ነው የምታመጣው። ይኸው እሺ፣ እንቀጥል። ይኸው እሺ፣ ያው ስራ ማለት ምን ማለት እንደሆነ በእግዚአብሔር ቃል አንጻር እንየው። እንደዚህ ይላል። ያው ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ምን ለሚያደርግ? ለሚሰራ። ስለዚህ ስራ የምንለው ነገር በእግዚአብሔር ቃል አንጻር ስናየው ምን ማለት ነው? ባደረግከው በዛ ነገር የምትቀበለው ደሞዝ፣ የልፋት ውጤት ያለበት የላብ ይኸው የስራን ትርጉም እየነገርኩ ነው ያለሁት። ይኸው ስራ ማለት ደሞዝ የምትቀበልበት ነገር እሱ። አሁን ደግሞ ምን አይነት ስራ ነው ደሞዝ የምትቀበልበት ወደሚለው መጣት። ቆይ አንዴ። ስለዚህ ስራ የሚለው ተተረጎመለት ማለት ነው። አለቀ። ስራ የሚለው ነገር ለደምረው አልተተረጎመም። አሁንም ስራ የሚለውን አልፈታኸውም። ስራ የምንለው ነገር ደግሞ ምን አይነት ነው? አልፈታኸውም። ስራ ምን አይነት ስራ ነው ደሞዝ የሚያስከፍለው? ስራ ምንድን ነው? ትርጉሙን አምጣ እያልኩ ነው። የማይገናኝ ነገር አትናገር። አሁን ምን አይነት ነው ወደሚለው መጣ። ይህንንም ደግሞ መልስልሃለሁ። አንተ በጠቀስከው በያዕቆብ ሀሳብ ላይ ሄደን እናውራና ላሳየ። ኦኬ፣ በዛ ኮንቴክስት ላይ ስሩ ያለው ምን እንደሆነ ላስረዳ ማለት ነው። ቁርባንና መጠመቅ ያዕቆብ እንዳልጠራ አሳይቼ ከዛ ወደ ሀሳብህ ትሄዳለህ ማለት ነው። ይኸው ያዕቆብ ምዕራፍ 2 ስለምን ስራ የሚለውን ትርጉም አምጣልኝ ወንድሜ። አንተ አሁን እዚህ ሮሜ 4:4 ላይ የመጣኸው ትርጉም ብለን የመጣኸው ሮሜ 4:4 ላይ ትርጉም ብለን የመጣኸው ትርጉሙን አምጣልኝ። የስራን ትርጉም አምጣ መጀመሪያ። አይዞህ ወዳጅ። ያዕቆብ ምዕራፍ 2 ቁጥር 14ን ስራውት የሚል ሐሳብ ስላለው ያ ስራ የተባለው ጉዳይ ጥምቀትና ቁርባን እንዳልሆነ ከክፍሉ እንየው። ትርጉሙን ንገረኝ። ስራ የሚለው ትርጉሙ ምንድን ነው? ዳኒ ትርጉሙ ምንድን ነው? ስራ ነገርኩ እኮ። ስራ ማለት አንተ በጉልበት በአንተ ማንነት ደሞዝ የምትቀበልበት ለለፋው ለጠራው። ያ ደሞዝ የሚከፈለኝ ምን አይነት ስራ ሰርቼ ነው? ምን አይነት ስራ ተሸክሜ ነው? ሩጬ ነው? ተገልባብጬ ነው? ተሰቅዬ ነው? ደም አፍስሼ ነው? ምን አይነት ነገር ሰርቼ የምቀበለው? ንገረኝ። ይህንን ትርጉሙን ነው ንገረኝ የምልህ። ትርጉሙን የስራውን አይነት ነው የምጠይቀኝ? ጎበዝ። የስራውን አይነት ጎበዝ። ያዕቆብ ምዕራፍ 2 ቁጥር 14 ላይ የጠቀስከው ያንን የስራ አይነት ለማየት ነው።
ስራ ያዕቆብ ስራ ያለው ምን አይነት ነገር ነው? ምን አይነት ድርጊት ፈጽመ ነው ስራ ያለው ያዕቆብ ምን አይነት ነገር ነው? ላሳይ፣ እሱን ላሳይ። ስራ ያለው ያዕቆብ ስራ ያለውን ነገር ላሳይ። ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማርላት አትያዙ። የወርቅ ቀለበት ያደረገን የጌጥ ልብስ የለበሰን ሰው ወደ ጉባኤያችሁ ቢገባ ይኸው እድፍ ልብስ የለበሰን ድሃ ሰው ደግሞ ቢገባ የጌጥ ልብስ የለበሰን ተመልክታችሁ አንተ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት ራሳችሁን መለየታችሁ አይደለምን? ይላል። እሺ፣ ስለ መለየት እያወራን ያለው በጣም ጥሩ። እንቀጥል። ክፉ ሐሳብ ያላቸው ዳኞች መሆናችሁ አይደለምን? እሺ፣ የተወደዳችሁ ወንድሞቼ ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸው መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? መርጧል። እንዴት ነው ድሆች የተመረጡት? የማንን? የእግዚአብሔርን መንግሥት እንዲወርሱ። የእግዚአብሔርን መንግሥት እንዲወርሱ በምድር የተመረጡት እንዳንረሳ ወገኖች፣ በእምነት። ኧረ ወደ መልሱ ዳንዬ፣ ወደ መልሱ። አይዞህ ብራዘር፣ አይዞህ። ወደ መልሱ አባት። ቁጥር 6 እናንተ ግን ድሆች አዋረዳችሁ፣ ባለጠጎች የሚያስጨንቋችሁም አይደሉምን? ወደ ፍርድ ቤትም የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙን ስም የሚሰድቡ እነርሱ አይደሉምን? ቁጥር 8 ነገር ግን መጽሐፉ ባልንጀራህ እንደ ራስህ ውደድ እንደሚል የንጉሥ ሕግ ብትፈጽሙ መልካም ታደርጋላችሁ። ምን ታደርጋላችሁ? መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ። ሕግ እንደ ተላላፊዎች ይወቅሳችኋል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏል። ባታመነዝር ነገር ግን ብትገድል ሕግን ተላላፊ ሆነሃል። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲሁ ተናገሩ፣ እንዲሁም አደረጉ። ምሕረትን ለሚያደርግ ምሕረትንም የሌለበት ፍርድ ይሆናል፣ ምሕረትን በፍርድ ላይ ይመካል። ወንድሞች ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግባር ቢያጡ ከእናንተ አንዱም በደህና ሂድ እሳትም ሙቅ ጥገብም ቢለው ለሰውነቱ የሚያስፈልገውን ባይሰጠው ምን ይጠቅመዋል? ስራ ብሎ አሁን ያዕቆብ ሲያወራ እዚህ ክፍል ላይ የምናያቸው ክፍሎች አሉ። በድሃውና በሀብታሙ መካከል ልዩነት አለማድረግ፣ የተቸገሩ ሰዎችን ወይ ደግሞ የተራቆቱ ልብስ የሌላቸውን ሰዎች ምን ማድረግ? ማልበስ። ስራ ዳኒ 17ን ጨርሷ 17ን ጨርስ፣ ቀጥል። ከዛ ምን ይላል? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን ልቀጥል። አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትን ከስራ ለይታ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል። በአውዱ መሰረት ቆይ አንዴ፣ በአውዱ መሰረት በክፍሉ አውድ መሰረት እያወራን የምንሄድ ከሆነ እዚህ ክፍል ላይ አንበባ ዳንዬ መጀመሪያ ጨርሳ አውዱን እንጨርስ። መጀመሪያ የዚህ የምዕራፉን አውድ እኮ ስለ እምነትና ስለ ስራ ያለውን እንጨርስና ከዛ ሪቪው ትሰጥበታለህ። ሪቪው ታደርጋለህ። ግድ የለም ሪቪው ታደርጋለህ። ቀጥል ብራት ራስ እየመለስክ ነው። ቀጥል 19 ቀጥል ቁጥር 19 ቀጥል ቁጥር 19 ምን ይላል? 18 እኮ ደረስን ወንድም አለም። እሺ አንብባ ቀጥላ ጨርስ። እስከ 24 አንብብ። እስከ 24 ይሄው ከፈለክ አሁን አንተ አንብበው እያወራ የኔ አባሽ ላንብብልህ። እሺ እኔ ላንብብልህ። እሺ ካቃተ እኔ ላንብብልህ። እሺ ነገር ግን ቁጥር 18
እኔን አይደለ ወይ የጠየከኝ ደሜ እኮ ወደኋላ ትመለሳ። እኔን አልተመለስኩም። ለምን ዘለዋለሁ? የስራን ትርጉም ልታመጣልኝ አልቻልክም። የስራን ትርጉም ልታመጣልኝ ጨርሰው ቁጥር 18ን 19ን 20 አይጠበቅብኝም። የአምላኬን ቃል ጠንቅቄ አውቀዋለሁ። አላለቅማ ሀሳቡ አላለቅም፣ አልተቋጨማ ዳኒ፣ አልተቋጨማ ሀሳቡ። እስከ ስንት ላንብብልህ? ችግር የለም እስከ 26 ከ18 እስከ 26 ሙሉን አላነብም። ቁጭ ብለህ አንብበው እሱን። እኛ የእግዚአብሔርን ቃል እኔ ላንብብልህ። ቶሎ ቶሎ ላንብብልህ። በፍጹም ቶሎ ቶሎ ላንብብልህ። ወዳጅ መስማት አለብህ። ክፍሉ ታደርገኛለህ። አዲስ አይደለም የሚታወቅ። ለጠየቅከው ጥያቄ ለምን የሚወጣ ታደርገኛለህ? ስለዚህ የስራን ትርጉም ማወቅ አልቻልክም። በቃ አንተ የስራን ትርጉም እኔ ላስረዳ። በቃ ላስረዳ። መልሱን ልመልስልህ። ልነግርህ ነው። አትመልስልኝም። እሺ ንገረኝ። ይሄው በክፍሉ አውድ መሰረት ያዕቆብ ስራ ብሎ የገለጸው ሀሳብ ምንድን ነው? በድሆችና በሀብታሞች መካከል ልዩነት አለማድረግ። ልዩነት አለማድረግ ስራ ብሎ የገለጸው ስራ ብሎ የገለጸው ሀሳብ ምንድን ነው? እሱ ለድሆች ለሀብታሞች እያደሉ ድሆችን አለመበደል። ያዕቆብ እሱ ስራ ብሎ በአውዱ መሰረት ነግሮናል። ሌላስ ምን አለ? ሌላ አውዱ የጌጥ ልብስ የለበሰውን ተመልክታችሁ አንተስ በዚህ መልካም ስፍራ ተቀመጥ ብትሉት፣ ድሃውን አንተ ወደዚያ ቁም ወይም ደግሞ ከእግሬ መረገጫ በታች ተቀመጥ ብትሉት፣ መለያየት። ይሄ መለያየት ይባላል። መለያየት አዳምጠኝ ማያርለ ስራ ማለት ልንገርህ፣ አሁን ልመልስልህ። ስራ ማለት አንደኛ ስራ ማለት አንተ ሁለት ነገር ቢኖር አንዱን መስጠት አንዱ ለራስ ማድረግ ስራ ነው። ይሄም ማለት ነው። ገባ? ሰውን አለመለያየት፣ ሰውን እንደ እኩል መመልከት፣ ያም ተጨምሮ ደግሞ ማለት ነው። ያም ተጨምሮ እንዲሁም ከመልሶ አኳያ ይሄ ስራ እንደሆነ ሁሉ ስራ ነው ብለህ እንዳመንከው ሁሉ አንድ ሰው ካመነ በኋላ ጥምቀትን መጠመቅ እንዳለበት፣ ጥምቀትም ስራ ስለሆነ ማስረጃ እዚህ ጋር መለስ ጋር ምን ነው ፈራ? ያዕቆብ ስለ ቁርባን አላወራም። ያዕቆብ ስለ መጠመቅ አላወራም። ምን ነው ፈራ? ኦይ አንዴ ምን ነው ፈራ? እኔማ አነበብኩልህ እኮ ከላይ እስከታች። አንተን የፈራኸው ቁርባንና መጠመቅ በቤተ ክርስቲያን ስራ የተባለበትን ማስረጃ አንተ ስራ የተባለበትን ማስረጃ አንተ መተባበር ስራ ነው ስራ አይደለም? ማስረጃ አንጣ። እኔን አትጠይቅም። ማስረጃ ጥምቀትና ቁርባን ማስረጃ ልሰጥ ነው። መተባበር ስራ ነው ስራ አይደለም? ማስረጃ መተባበር ስራ ነው ስራ አይደለም? መተባበር ስሙኝ፣ የእግዚአብሔር ቃል የሚናገረውን ወንድሞቼ፣ የእግዚአብሔር ቃል የሚናገረውን ስሙኝ። መጽሐፍ ቅዱስ እንደዚህ ይላል፣ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ሲል ምን ያስፈልጋል? ለመኖር መስራት ያስፈልጋል። አረ እግዚአብሔር ቃል ልመልስልህ። ራፍት ነው። አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንሆን ዘንድ የሚለው ቀን ምን የሚያስፈልገው ነው? አዳምጠኝ በኢየሱስ ስም። አረ እንደው አዳምጠኝ ክርስቲያን ይኸው እዚህ ጋር እየነገርኩ ነው። እንግዲህ ክርስቶስ በአብ ስለመባሉ ማስረጃ እየነገርኩ እኮ ነው። ከዚህ በላይ ይኸው በቃ አንድ እንሆን ዘንድ የሚለው ቃል አንድ ለመሆን መተባበር እንዳለበት እየነገረ ነው። ማስረጃ አንጣ። ስለመጠመቃችን አንድ መተባበር ስራ አይደለም? መተባበር ስራ አይደለም? አይደለም። መተባበር ስራ አይደለም? ማስረጃ አንጣ። መተባበር ስራ ነው ስራ አይደለም? ማስረጃ አንጣ ብራዘር። መተባበር ስራ ነው ስራ አይደለም? ጥምቀት ስራ ሆኖ አያውቅም። መተባበር ስራ ነው ስራ አይደለም? መተባበር ጥምቀት ስራ ሆኖ አያውቅም። መተባበር ስራ ነው ስራ አይደለም? መተባበር አይዞ ወዳጅ
ማስረጃ አለ? መተባበር ስራ ነው ስራ አይደለም? ይሄን መልስልኝ። አይደለም የጥምቀት መተባበር ስራ ነው። ስሙኝ፣ ይኸውላችሁ መተባበር የሚለው ቃል አይደለም። መተባበር ስራ አይደለም። አይደለም መተባበር ስራ አይደለም። እግዚአብሔር አምላክ አቤት አቤት ጌታ ሆይ አንተ እኔ ነው አንተ አዳምጠኝ። ማስረጃ ነገርኩህ እኮ ማስረጃ እኮ ነገርኩህ። መተባበር አልኩ። ያ መተባበር ጥምቀት ስራ ነው የሚል አንተ ብራዘር አንተ ይኸውልህ አንተ በስራ ተባበርክኝ። ግን አሁን ኦርቶዶክስ እንደማታውቃት ማሳያ ከሌለ ከዚህ በላይ መታገስ ስለሌለ ቤተክርስቲያን ጸጋ አንድ ቦታ መቀበያ መተባበር አንዴ አየህ፣ ጥምቀትን ቤተክርስቲያን ምን ብላ እንኳን እንደምጠራ አታውቅም። ጸጋ መቀበያ ብላ ነው ቤተክርስቲያን የምታምነው። አትደረብ። ዝም ብለህ የማታውቀውን አትናገር፣ የማታውቀውን አትናገር። ማስረጃ ጸጋን የተቀበልኩት በቅባ ሜሮን ነው እንጂ በጥምቀት አይደለም። በቅባ ሜሮን ነው ጸጋን የተካፈልኩት፣ በቅባ ሜሮን። የማታውቀውን አትናገር። በጥምቀት ልጅነትን ነው ያገኘሁት። በጥምቀት የእግዚአብሔር ልጅነትን ነው ያገኘሁት። ገባር የማታውቀውን አትናገር። ጸጋን ያገኘሁት በቅባ ሜሮን ነው ብራዘር። አንዴ ቆይ እሺ፣ በደምብ ስሙ ኦርቶዶክሳውያን። ጥምቀት ስለዚህ መተባበር የሚለው ስራ አይደለም ብለሃል። እንግዲህ ጨረስን። ወደ ገደለው እንሂድ። ቆይ ወደ ገደለው እንሂድ። አንዴ ጮኸ የምትደብቀው ቤተክርስቲያንን አለማወቅን በአደባባይ ነው ማሳየህ። ምኑን አምጣ ማስረጃ አለማወቅ። ኧረ ብራዘር አንዴ ተረጋጋ። ጥምቀት ጸጋን መቀበያ ነው ወይስ መቀበያ አይደለም? ቤተክርስቲያን ውስጥ ሁላችሁም ስሙኝ። እኛ የምንጠመቀው ጥምቀት የልጅነት ጥምቀት የእግዚአብሔር ልጅነትን የምንለብስበት ነው እንጂ ጸጋ መቀበያችን አይደለም። እሺ ሁላችሁም ስሙ። እሺ ሁላችሁም አንዴ እሺ ጥምቀት ስራ እንጂ ጸጋ አይደለም ብላ ኦርቶዶክስ ታምናለች ማለት ነው። ምንድን ነው ድብልቅልቅ ያለ ጥያቄ ትጠይቃለህ። አንዴ እዛ ውስጥ ትገባለህ፣ አንዴ እዚህ ውስጥ ትገባለህ፣ አንዴ እዚህ ትጨመላለቃለህ። እዚሁ ጋር ነኝ ያለው። ጥምቀት ስራ እንጂ ኦርቶዶክስን እንደማታውቅ ማሳያው ነው። አዳምጠኝ። አሁንም ስማኝ። ቤተክርስቲያኔ ጥምቀትን የህፃናት ጥምቀትን የምታጠምቀው አዳምጠኝ። የህፃናት ጥምቀትን የምታጠምቀው የእግዚአብሔር ልጅነትን እንድንለብስ ነው። የእግዚአብሔር ልጅነትን ጥምቀት ስራ ነው። በኦርቶዶክስ ጥምቀት ስራ ነው። ስማኝ፣ ጥምቀት በኦርቶዶክስ ስራ ነው። አንዴ ጸጋ ነው ትላለህ፣ አንዴ ስራ ነው ትላለህ። ስራ ነው ወይ? አዳምጠኝ። አንድ ሰው ካመነ በኋላ መጠመቅና እኮ ልመልስልህ ብራዘር፣ በጣም ከብጃህ እንደከበድኩ ይገባኛል። አንድ ሰው ካመነ በኋላ ስማኝ፣ እኔ ስማ፣ ካላወረድከኝ አልወርድም፣ እንዳታወርደኝ። ጥምቀት አንድ ሰው ካመነ በኋላ መጠመቅ አለበት። ለምን ካመነ በኋላ መጠመቅ ያለበት? መጽሐፍ ቅዱስ ማርቆስ 16:16 ያመነ የተጠመቀም ይድናል ብሎ ኢየሱስ ክርስቶስ በተናገረው መሰረት አንድ ሰው ካመነ በኋላ የማይጠመቅ ከሆነ ጥምቀት ነው ብራዘር። የማይቀበል ከሆነ ጥምቀትን የማይቀበል ከሆነ አይድንም። ያ ማለት ምንድን ነው? ከክርስቶስ ጋር በስራ አልተባበረም ማለት ነው። ምን አልጠየቀኝም። ጥምቀት ስራ ነው። ስማኝ፣ ጥምቀት መተባበር ነው። መተባበር ነው። መተባበር አይደለም። መተባበር ነው። መተባበር አይደለም። የቅድሙ መልስልኛ። የቅድሙ መልስ ጥምቀት ምን ብለህ መተባበር ምን ማለት ነው? እሺ መተባበር ምን ማለት ነው? መተባበር ስራ ነው ወይስ ስራ አይደለም? መተባበር ምን ማለት ነው? መመለስ አትፈልግም። መተባበር ምን ማለት ነው? ስራ ነው ስራ አይደለም? መተባበር ስራ ነው ስራ አይደለም? መልስ ለሌላ አንድ ሰው ኦርቶዶክሳውያን እዚህ ያለ ሁላችን ጥምቀት ስራ ሆኖ አያውቅም በቤተ ክርስቲያን ታሪክ ውስጥ። አይዞ ወዳጅ፣ ጥምቀት የአንተ እንኳን ቤተ ክርስቲያን ጥምቀትን ስራ ነው የሰው ስራ ነው ብላ አታስተምርም።
እማታውቀውን አትናገር፣ እማታውቀውን አትናገር። ብራዘር ሚዩት አድርግ። ይሁን ሚዩት አድርግ። እማታውቀውን አትናገር። ስራ ነው ካለች ማስረጃ አንተ ጥምቀት ቤተክርስቲያን ጸጋን ያለችበት ማስረጃ አምጣ። አንተም ጸጋ ጥምቀት ጸጋ መቀበያ ነው ብላ ያለችበትን አምጣ። አለቃ። እማታውቀውን አትናገራ፣ እማታውቀውን አትናገራ፣ እማታውቀውን አትናገራ። የኔ አባት እኔ በመረጃ ነው አንተ ማስረጃ የለኝም። ስለዚህ ወደ መጀመሪያ ኢኒሻል ሳልቬሽን እንመለስ፣ ወደ ድህነታችን እንመለስ። ከበደ አባቴ ከበደ የለም ችግር የለም። ስለዚህ ወደ መጀመሪያው እንመለስ፣ ወደ መጀመሪያው እንመለስ። ኦኬ እሺ፣ ተረጋጋ ብዬ ነው እያወራሁኝ እኮ። ተረጋጋ። እሺ ላውራ ነኝ ላውራሻ ተረጋጋ። ልመለስህ እኮ ነው ብራዘር፣ አይዞህ። አንተ መረጋጋት ያለብህ አንተ ነህ። ይኸው ምን አልከን? እኔ ድኛለሁ፣ የመጀመሪያ ድነትን ያገኘሁት ምን አልከን? በእምነት ብቻ ነው ወይ ስለ አይ ስራ ሰርቼ ነው አልክ። ኦኬ አዳም አሁንም እያወራ ሰው አዳምጥ አይባልም ብራዘር። አንተ ነው ማዳመጥ ያለብህ። የሚያወራ ሰው ያወራል፣ ሲጨርስ ነው የሚወጣው። ያልኩትን አትናገር። እኔ ያልኩት ከእምነት በፊት ስራ አልሰራሁም። ከእምነት በፊት ስራ ሰርቼ አምኜ አልዳንኩም። ከእምነት በፊት ነገር ግን ካመንኩ በኋላ ግን ስራ ያስፈልገኛል አልኩ። ካመንኩ በኋላ መጠመቅን ነው ስራ ያልከው። ካመንኩ በኋላ ስራ ያስፈልገኛል። በምንድን ነው የዳንከው አልከኝ። በምንድን ነው የዳንከው አልከኝ። የዳንኩት አልኩ ያመንኩትን እምነት በጥምቀትና በቅዱስ ቁርባን እካፈላለሁ። የእግዚአብሔር ልጅነትን እለብሳለሁ። እምነቴን ደግሞ በስራዬ እጠብቃለሁ። የዘላለም ሕይወት ይኖረኛል አልኩ። በጣም ጥሩ። ስለዚህ ምንድን ነው እያለን ያለው? ይሄው የጻፍነውን ስራ አፈረሰው ማለት ነው። አንዴ እንዳትደረግ ስሜት ያቱ ስታወራ ብራ ተሰማው አይደል? አንዴ መስማት አቅም ይኖር። ይኸው ክህደቱን ላሳያችሁ። የጻፍነው ነው። ኦኬ ውሸት ያልኩት መቼ ነው? ምን አለን? በእምነት አይደለም የዳንኩት ስራ ከእምነቴ በኋላ ሰርቼ ነው አለ። ስራ ሰርቼ ነው። ስራው ምንድን ነው ሲባል ቁርባንና መጠመቅ አለ። ሜሎንን ጨመርኩለት። ውሸት። ቤተ ክርስቲያን ጥምቀትንም ቁርባንንም አሁን ማስረጃ የለህም። ቤተ ክርስቲያን ቁርባንንም ጥምቀትንም ስራ ብላ አታወራም። ታፍርበታለህ ነገ በዚህ ንግግር። ቤተ ክርስቲያን የማታስተምረውን ትምህርት በማውራት ምንድን ነው እኔ መልስ የምትመልስልኝ? አትደረግ